በተለይ አሁን በለቀቁት ቪዲዮ በጣም እኔ እንጃ ኮመንትማ ተውት። እንደውም በአሁኑ ኮመንት አብዛኛውን አላነበብኩም፣ ግን ያነበብኩት ኮመንት ራሱ እንግዲህ አማራ ጀግና ነው ስንል በምክንያት አይደለም። ምናልባት ዘረኛ ነሽ ልትሉኝ ትችላላችሁ። ዘረኛ አይደለሁኝም በነገራችን ላይ ካላችሁኝ ግን እሰየው ደስ ይለኛል እንጂ አይከፋኝም። ምክንያቱም ዘረኛ እንድንሆን ያስተማራችሁን እናንተ ስለሆናችሁ ማለት ነው። ስለዚህ እንግዲህ አማራ ወንዱ ብቻ ሳይሆን ሴቱም ጀግና ነው ማለት ነው። እሱም ለምን እንደዚህ አልሽ ካላችሁኝ፣ ስለዚህ ስለ ሱመያ ስለ ንግስት ሱመያ ተብላለች። በቃ ካሁን በኋላ ንግስት ሱመያ ነው መባል ያለባት እንጂ ሱመያ አይደለም መባል ያለባት ማለት ነው። ጀግና አንበሳ ሴት ናት። ስለዚህ ሴቶች ከዚች ልጅ እስኪ ተማሩ፣ እስኪ ተማሩ። ብር ለወንድ እየሰጣችሁ በሰሞን ደግሞ ተነስቶባችኋል። ቲክቶክ ላይ የምትመጡ ሴቶች በጣም አጃይብ የምታስብሉ ሴቶች ናችሁ። ብር ተበለው ወደ የራቁት ፎቶ ተያዘብኝ ምናምን የምትሉ ቁጥር ስፍር የላችሁ። አፈር ብሉ፣ አፈር ያስበላችሁ እናንተ። ሌላ ምንም የምላችሁ ነገር የለም እውነት ለመናገር ማለት ነው። እናንተ ክፉ ቆሻሻዎች ማለት ነው። እና እስኪ ከዚች ጀግና ልጅ እስኪ ተማሩ። የምር እኔ ምን እንደምል ራሱ ቃላት የለኝም። ለወንድ ልጅ እንደዚህ ሳታለቃቅስ እሱ በሰራው ነገር ጣጥለው ቤተሰቦች። እኔ በነገራችን ላይ ፕራንክ ነው ብዬ ነበር፣ ነገር ግን አሁን ሁሉም ነገር እውነት ስለሆነ ስለዚህ እች ልጅ ቤተሰቦቿም ስለተገናኘች በጣም ደስ ብሎኛል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደ ቻናሌ። ሰብስክራይብ ስለምታረጉ እናመሰግናለን ማለት ነው። እንዲሁም ሰብስክራይብ አድርጉ ስንል በትህትና እንጠይቃለን ማለት ነው። እንግዲህ ዛሬ የመጣሁበት ስለ ንግስቷ ሱመያ ነው የመጣሁበት ማለት ነው። እች ልጅ እንግዲህ ከአሁን በፊት ሁላችሁም ታውቋታላችሁ ማለት ነው። እንግዲህ በባሏ በልጆቿ አባት ይሄ ሰይድ በሚባለው ምን እንደተደረገች ታውቃላችሁ። ሁለተኛ ሚስት አግብቶ እሷ ደግሞ በዚህ በጣም ከባድ ላይ ችግር ውስጥ እንደነበረች ሁላችንም እናውቃለን ማለት ነው። ነገር ግን አብዛኞቻችን ፕራንክ ነው እያለን ነበረ። እኔም ራሱ ፕራንክ ነው ብዬ ብዙን ጊዜ እኔ ያልከታተላት ነበር። በእርግጥ በፊት እከታተላቸዋለሁ። ምክንያቱም ይሄ ሰይድ የሚባለው ዩቲዩብ ሳይከፍት ብዙን ጊዜ ዩቲዩብ እሱ ነበር የከፈተና ብዙ እህቶችን የአረብ ሀገር እህቶችን ይረዳል ማለት እንድንከፍት ምን እንድንል ያግዝ ነበር ስላችሁ ከፍቶ ይሰጣል ሳይሆን በቃ እንድንከፍት ማለት ነው። እና ያኔ እከታተላቸው ነበር። አሁን በቅርብ ግን አቆምኩኝ። ምክንያቱም ይሄ የሚሰሩት ነገር ፕራንክ ነው። ለምን ካሁን በፊት ታውቃላችሁ ሁሉም ዩቲዩበሮች ፕራንክ ነው። ለምሳሌ ለልጅ ቶፊክ ብንሄድ ልጅ ቶፊክ ምን እንደሰራ ታውቃላችሁ። በእርግጥ አሁን እሱ እስር ቤት ገብቷል እየተባለ ነው፣ ግን በጣም ያሳዝናል እውነት ለመናገር ልጅ ቶፊክ በመታሰሩ እኔ በጣም ነው ያዘንኩት ማለት ነው። እና እንግዲህ እግዚአብሔር ያስፈታው፣ ሌላ ምንም የምለው ነገር የለም እውነት ለመናገር። እና እሱ ከማሪና ጋር ታውቃላችሁ ለረዥም ጊዜ ፍቅረኛሞች ነበሩ እና ሁላችንም በጣም እየተሳደብን ነበረ። እንዴት እንደዚህ ይሆናል ምናምን እያልን። ስለዚህ እነሱ ምንም ሁሉንም ሰው ትተው በቃ ቀጥለውበት ነበረ። ነገር ግን ከስንት ወር በኋላ ነው ፕራንክ ነበረ ያሉት ማለት ነው። እና ለዛ ስለሆነ አብዛኛዎቻችን ሰው ቪዲዮ ሲሰራ እውነት ሳይሆን እንደ ፕራንክ፣ እኔ ምንም አሁን የማምነው ነገር የለም ይቅርታ አድርጉልኝና ለዛ ስለሆነ ስለዚች ስለ ሱመያ ብዙ ጊዜ ስታወራ ቪዲዮ ስትለቅ በቃ ፕራንክ ነው በቃ አብዛኞቻችሁ የእናንተ ፕራንክ አያልቅ ምናምን ነበር የምትሉ ኮመንት ላይ ምን የራሱ በቃ እናንተ እንደ መጫወቻ አደረጋችሁ ምናምን ብዬ ኮመንት ነበረ። ነገር ግን ከእናቷ ጋር ሄዳ ከተገናኘች በኋላ በቃ የበለጠ ሞር በቃ እንጃ እንዳደንቃት ነው ያደረገኝ እና በጣም ደስ ብሎኛል። የኔ እናት በጣም ነው ያሳዘነች እውነት ለመናገር። ያው ብዙ እንትን ብላለች ልጆች ይዛ ምናምን፣ ነገር ግን እግዚአብሔር ይመስገን ሁለቱንም ልጆቿን ይዛ በሰላም መግባቷ እንግዲህ ጎንደር ያው በጣም ደስ ይላል። ስለዚህ ያው ዛሬ ፏ ብትን እያለች ነው በውቢቷ ባህር ዳር ከተማ። እውነት ለመናገር እኔም ቀንቻለሁ ከእናቷ ጋር ስትገናኝ በጣም ነው በጣም ቤተሰቦቿ ጋር ምናምን ያለው ነገር ሳይ በጣም ነበር የቀናሁት። ብቻ እግዚአብሔር ኢትዮጵያን ሰላም አድርጎልን እኛም ይሄን ክብር ያብቃል። እኔ እንደዛ ነው የምለው፣ ሌላ የምለው ነገር የለም እውነት ለመናገር።
ያለው ነገር እንግዲህ ይሄ ነው። እኔ እውነት በጣም ደስ ብሎኛል። በጣም እናቷን በማየቷ እናቷን በማግኘቷ እናቷ ትልቅ የእድሜ ባለጸጋ ናቸው። ስለዚህ እናቷን ስላገኘች እህቶቿን በቃ ሁሉንም እና በጣም ደስ ብሎኛል። በጣም ከምነግራችሁ በላይ። ስለዚህ እኛም እንግዲህ ሀገራችን ላይ ሄድ እንደዚህ በሀገራችን መዝናናት በሀገራችን እንኳን እንድንል በቃ ስደት በቃ ብሎን ምናምን ይርዳል። እኔ እሱ ነገር ነው የናፈቀኝ። እውነቴን ነው የምላችሁ። የመዳም ኩሽና ግን አልሰለቻችሁም? ጋይስ ትነሳላችሁ፣ ኩሽና ትነሳላችሁ፣ ሳህን መፈግፈግ፣ ሳህን የምር እኔ ስልችት ነው ያለኝ። ስልችት ከምነግራችሁ በላይ በቃ ሁሌ ስራ ሲም ሀይዋን ታውቃላችሁ አይደል? ልክ እንደዛ ስራ ሁሌ በቃ እኛ ስራ ነን። እግዚአብሔርን እና ለዛ ስለሆነ እኔ በጣም ነው የተሰማኝ እውነት ለመናገር ብቻ እግዚአብሔር እንግዲህ ሀገራችን ሰላም ያርግልን። አሁን ችግሩ ኢትዮጵያ ሰላም ስላል አይደለም ሁላችንም ሰው ሀገር ላይ የጎተተን ማለት ነው። ስለዚህ ኢትዮጵያን ሰላም አድርጎልን ደግሞ በሀገራችን እንድንኖር ፈጣሪ ይርዳን ነው ሌላ እምለው ነገር የለኝም። ቅመሞችዬ ያው ጸሎት ድዋ አድርጉ ሀገራችን ሰላም እንዲያደርግልን። ሀገራችን ሰላም ከሆነ እኛም በሀገራችን እንዝናናለን፣ ፏን እንላለን፣ እንጫወታለን። በቃ ይሄ ነው ያለው ነገር። ተብሬ ነው ብላችሁና በተረፈ ይሄን ያልካል ብዙ ወሬ ያላወራባቸው ሮመዳንም አይደለም ስራ ምንም አለ። በነገራችን ላይ እኛ ጋር ወፎች አሉ ጭጭ ይላሉ ማለት ጭጭ በጣም የሚንጫጩት የወፎች ጫጫታ ቀላል አይረብሽም። ኮፒራይት አይልክም አይደል? ተልጨ